በቱሪዝም እንቅስቃሴ ውስጥ ከአገልግሎት ሰጪ ተቋማት አንዱና ዋነኛው ነው የሆቴል ዘርፍ። በተለይም አሁን ላይ መንግስት በሰጠው ትኩረት ዘርፉ በፍጥነት እየተራመደ ይገኛል። የተለያዩ ዓለም አቀፍ ስብሰባዎች ኢትዮጵያ መደረጋቸውና ለስብሰባዎቹ የሚመጡ እንግዶች ከስብሰባው ባሻገር ተዘዋውረው የሚመለከቷቸው መዳረሻዎች መገንባታቸው ይበልጥ ዘርፉን እያነቃቃው ይገኛል። የዘርፉ መነቃቃትም መዲናውን ማዕከል ያደረገ ብቻ ሳይሆን ወደ ሀገሪቱ የተለያዩ ክልሎችም የተሻገረ ሆኗል። የማዕከላዊ ኢትዮጵያ ክልል ያለው የሆቴል እንቅስቃሴን ለአብነት እናንሳ። በርካታ ሆቴሎች አሁን በግንባታ ሂደት ላይ ያለው እንደኛ ክልል ከ45 በላይ ትላልቅ ሆቴሎች በየአካባቢው በግንባታ ሂደት ላይ ያሉ ምናልባት ከአንድ ወር 2 ወር ጀምሮ የሚመረቁ ማለት ነው እና ምናልባት በአንድ ዓመት ውስጥ ተጨማሪ በርካታ ሆቴሎች ወደ አገልግሎት መስጠት ይገባሉ። ክልሉ በአዲስ መልክ ከተጀመረበት ጊዜ ጀምሮ ከ24 ከ23 በላይ ሆቴሎችን አስመርቀን ወደ ስራ አስገብተናል። ይሄ በሆቴል ኢንዱስትሪ ውስጥ በጣም ሰፊ የሆነ መሰረታዊ የሆነ ለውጥና ሰርቪስ እያመጣ ያለው ሆቴሎችን ገንብቶ ማስመረቅ ብቻ ሳይሆን ሆቴሉ ውስጥ አገልግሎት የሚሰጡ ዜጎችን በስልጠና የማብቃት ስራም ትኩረት የተሰጠው ነው። ቢያንስ በአመት 3 ወይ 4 ጊዜ ስልጠና እንሰጣለን። ይሄ በራሳችን አቅም የምናደርግ ነው። ከኛ አቅም ባሻገር ከፌደራል ተቋማት ጋር ተባብረን በየጊዜው በክልላችን በዋና ማዕከላት ተደጋጋሚ የሆኑ ስልጠናዎችን እየሰጠን በአጭር ጊዜ ውስጥ ያለው ለውጥ በጣም ተስፋ የሚሰጥ ነው። በዚሁ አጠናክረን ከቀጠልን ምናልባት ከ2 ከ3 ዓመት በኋላ ቶታሊ ሽፍት ያደረገ ክልል ማድረግ እንችላለን የሚል ሙሉ እምነት አለ። የክልሉ ማዕከል በሆነችው ሆሳና ከተማም ዘርፉን የተረዱ ባለሙያዎች በንቃት እየተንቀሳቀሱ ይገኛሉ። ሆቴሎች በዚህ አካባቢ ላይ በማዕከላዊ ኢትዮጵያ በሁሉም ክላስተሮች በጥሩ መነቃቃትና ዘርፉን በመረዳት ከሚኒስትሩ ጋር በመቀናጀት ሆቴሎችን ማስፋፋት ተደራሽ ለመሆን እንግዶችን ለመቀበል በቂ ዝግጅት እየተደረገ ይገኛል። ብዙ መነቃቃት አለ። አሁን እየተሰራ ያለው በጣም ከቱሪዝሙ ጋር ትልቅ ለውጥና ትልቅ ግብአት እየሆነ ነው ያለው። በክልሉ ያሉ ጸጋዎችን ለሌሎች ለማሳየትም ሀብቱን ከሆቴል እንቅስቃሴ ጋር የሚያስተሳስር ስራ እየተከናወነ ነው። ለዚህም የቱሪዝም ሚኒስቴር የድጋፍና ክትትል ሚናም እየተወጣ ይገኛል። 7 ሆቴሎች ተመርጠው ድጋፍ ተደርጎ ደረጃውን ያማከለ የጠበቀ ነገር እንዲደረግ ብዙ ድጋፍ ተደርጓል። በዘርፉ ያሉ ሆቴሎችን ኮከብ ደረጃ ለማሰጠት የሚችሉ ነገሮችን ድጋፍ እየተደረገ ነው የቆየው። ይሄ ደግሞ በጣም የሆቴሉን ደረጃ ያሳድጋል፣ ዓለም አቀፍ ስታንዳርድ እንዲኖር ያደርጋል። በርካታ የቱሪዝም መዳረሻዎች እየተሰሩ ነው ያለው የቱሪዝም ሚኒስቴር፣ ይህም ጎብኚዎችን የሚመጥን አገልግሎት እንዲያገኙ እያስቻለ ነው። ቱሪስት የቆይታው ያማረ እንዲሆን ጥራታቸውን የጠበቁ መኝታ ክፍሎች፣ ምግብ፣ መጠጥ እንዲኖሩ ነው የሚፈልገውና በዛ ደረጃ ስራዎች እየተሰሩ ነው። እየተስፋፉን በመንግስትም በግሉም ዘርፍ እየተስፋፉ ይገኛሉ ማለት ነው። ዘርፉን ይበልጥ ለማሳደግም የግሉን ዘርፍ አሳታፊ ለማድረግ እየተሰራ ይገኛል። በቱሪዝም ዘርፉ የሚሳተፉ ባለሀብቶችን የተለየ ፓኬጅ የኢንሴንቲቭ ፓኬጅ አዘጋጅተው በዛ መሰረት ፓኬጆቹን ደግሞ ባለሀብቶቹ እየተጠቀሙ ልማቶችን በሰፊው እያካሄዱ ይገኛሉ። እኛም ደግሞ የማበረታታት የመደገፍ ክልሎችን የመደገፍ ስራዎች እየሰራን እንገኛለን።